ወይኔ እናንተ ሩታ መጣች አጋችሁ ሩታ መጣች በጣም ደስ ብሎኛል ለኔ ላንቺም ልዩ ቀን ነው ይሄ ቀን በጣም ነው የምወድሽ ወደ አብርሃም ወይ አለክ አንዱኝ የሰማሁህ ነው አይንሽን መግለጥ ትችያለሽ ታገቢኛለሽ ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እጆቻቸው አቆምኩበው ከንፈርሽ ተናፍሶ ይናገር ቃላት አውጥቶ ለአንቺ እንደኔ አፍቃሪ እስኪ ከወዴት ተገኝቶ ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ አለን በጣም ደህና ነን። ያውም ዛሬ ከእንግዶቻችን ጋር የት አለ እንግዲህ ፋሚሊዎቻችን ዛሬ ትልቅና ለየት ያለ ቀን ነው ከምነግራችሁ በላይ። እዚህ ጋር እንደምታያቸው እህቶች ያሉ እዚህ ጋር ደግሞ እንደምታዩቸው ወንድሞች ያሉ ሌሎች ደግሞ ከካሜራ ጀርባ ናቸው። ከጀርባ 100 እንግዳ በላይ አለ። ግን ደግሞ አብዛኛው ሰው ካሜራ ላይ መግባት ስለማይፈልጉና መቀረጽ ስለማይፈልጉ ነው ከጀርባ የተቀመጡት። አንድ ጊዜ እና እዚህ ጋር ድምጽና እዚህ ጋር ድምጽ ዝም ትሉልና የጀርባው ብቻ አንዴ የታለ? እናመሰግናለን። እንግዲህ ፋሚሊዎቻችን ዛሬ ፏ ድምቅ ሽብርቅ ብለን ይህንን የመሰለ እስኪ ካሜራማን አሳያቸው። ሰርግ አልሸተታችሁም? ወደዚህ እስኪ ዛሬ ምርጥ የቀለበት ፕሮግራም ይኖረናል። እስከ ዛሬ ድረስ ስትመኙት ስትፈልጉት ሁላችሁም እንግዲህ ጥያቄ የፈጠረባችሁ ነገር ነበረ። ዛሬ ያበቃለታል፣ ያከትምለታል ማለት ነው። እንግዲህ ከዚህ በኋላ በነፃነት የፈለግነውን ጉዞ መጓዝ እንችላለን ማለት ነው። ፋሚሊዎቻችን እንግዲህ ዛሬ ሄርሚን ፕሮሚዝ የማረግላት ቀን ነው። እንግዲህ እዚህ ጋር ሚኪ አለ፣ የሄርሚ ወንድም አቤል አለ፣ ሌሎች ወዳጆች አሉ። በመጀመሪያ ሁላችሁም ወደዚህ ፕሮግራም በክብር ስለመጣችሁ አክብራችሁ የኔንም ቤተሰብ አክብራችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። እርግጠኛ ነኝ አታምንም ብሎኛል እና አንዴ ካሜራ ጀርባ ላይ ላለ ስለምትሆን በጣም አመሰግናለሁ። ወንድሜ ነው ማለት ትችላላችሁ በብዙ ነገር ማለት ነው። ድምቅ እንዳለ እየጠበቅናት እንገኛለን ማለት ነው። ቤተሰቦቼ ግን እየጨነቀኝ ነው ያለው አቤል የምር እየጨነቀኝ ነው ያለው። የሆነ ውሃ ምናምን ያስፈልገኛል። የምር ነው ነ ትንሽ ያስጨንቃል ያለው ነገር እና ለምንድን ነው ግን የደነገጥኩት? በስመ አብ ደነገጥኩኝ። ጋይስ እኔ እግዚአብሔር እየጨነቀኝ ነው። ጸጉሬ ደግሞ አሁን የተሰራው ውሃ ለደፍልኝ። ሄርሚ ወይዬ አብረሽ ደህና ነህ? አለሽ? አለሁልህ።
ምንድነው እሱ? አታስጨንቁኝ በእግዚአብሔር። እኔ እየጨነቀኝ ነው በማለት አንዴ አዳምጪኝ። እሺ ዛሬ ልዩ ቀን ነው ላንቺ። እሺ ላንቺ ብቻ ሳይሆን ደግሞ ለእኔም ልዩ ቀን ነው እና እስከ ዛሬ ድረስ በብዙ ነገር ከጎን የሆነሽ አብረሽኝ ስለነበርሽ ይሄ ነገር ላንቺ በጣም ይገባሻል ብቻ ሳይሆን ይገባሻል እና እንዳትከፍቺ አይንሽን። እሺ አይንሽን እናገልጪ። ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለእኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም ወይ አለክ አሉኝ። እሺ እየሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? አንቺ ምሽታ ደስ የሚል ነው ዛሬ ቀኑ ልዩ ከሆነ ላንቺም ለኔ የነጠላው ጉዞ ማምቂያ ለዘመንሽ ለዘመኔ ብቸኝነት ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እንዴ ዛሬ በደስታ ይለቀሳል? በደስታ ቀን ይለቀሳል? አይለቀስም? ሆነ እንጃ በደስታ ቀን ይለቀሳል? ይሄን ዛሬ እኮ የደስታሽ ቀን ነው። ሶፍት አቀብሉኛል። ይሄን እንዴ ተረጋጊ እንጂ እውነት ይደብራል። ተረጋጊ። ዛሬ የደስታሽ ቀን ነው። ማልቀስ አይቻልም። ደስተኛ መሆን ነው። እዚጋ ቤተሰብ ላቋርጠው። እዚች ጋ እኛ ማንም እንዲያዝንና እንዲከፋ አንፈልግም። ሁለቱም የተለየ ህይወትን መርጠዋል። ስለዚህ የኔን አድናቆት በሌላ ነገር አትውሰዱት። ጠብቁ። የፈለጉ ሰዎች ናቸውና ስለዚህ ካንቺ የሆነ ነገር ይጠብቃሉ። ስሜትሽን እንደፈለግሽ ሆነሽ መናገር ትችያለሽ። ቆይ አንዴ እሺ፣ ተረጋጊ። ራስሽን ለማረጋጋት ሞክሪ። ቱረ
ማልማልቀስ ሞክሪ። እሺ አዎ ስሜታዊ እንደሚያደርግ አውቃለሁ፣ ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። ግን እስኪ አውሪ፣ እንደስ ያለሽ ብቻ አውሪ። እኔ እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን እንደምልክ አላውቅም ማለት እንዴት አድርገህ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ብቻ ይቅር በቃሽ። ብቻ በጣም ደስተኛ ሁን ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነው እና አላውቅም። እስቲ ይህን ሰሞኑን እንኳን ሰርፕራይዝ አለሽ ምናምን እያልከኝ እኔ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበርና የእውነቴን ነው። እንኳን ደህና መጣችሁ። አመሰግናለሁ ከልቤ ደግሞ በጣም አፈቅርሃለሁ። ጀምሬ ነው የምላችሁ። እናንተም አክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ሁላችሁንም። እናንተ እንዴ ሙዜ ሙሽ እንዴ እስካሁን አላወቅሽም እንዴ? ሙዜ ምን አላየችኝም። ቆይ አልተረሳም። አላየሻትም ነበር ሙዜን? እስካሁን አላየኋትም። እንኳን ደህና መጣሽ። ሰላም ነው ማንንም ከፋፍዬ ሰላም አይደለም ግን በጣም ደስተኛ ናቸው። እዛ ጋር የምትያቸው ይኸው የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ እግዚአብሔር ያክል። ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያው ማለት ነው። የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምሬ ይቅርታ ስም በጠራ ችግር አለው? ስም ማለት ነው። እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልብ እውነት ከልብ ነው የማመሰግነው። ክበርልኝ። እሺ በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እንደዛ ነው የሚያስብለው እና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። እሺ ሄርሚ ወይ እኔ ምልክ ወይ ይሄን ነገር መቼ ነው ያሰብከው? አላምርም? በጣም ነው የምታምረው። እንዴት ነው ጋይ? አላምርም? ለመጀመሪያ ጊዜ ጥቁር ሱፍ ይመስለኛል። አዎ ያምርብሃል። እና ደግሞ ቀለበቱን በጣም ነው የሚያምረው። አዎ ከዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትቶ በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም። ግን ደግሞ ለመጀመሪያዬ ነው ታውቃላችሁ፣ ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይሄን ነገር የመጣልኝና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን ነው እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው ማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ያስደሰተኝ እግዚአብሔር ይዟት በረረ የአብርሃም ኤርሚ ይሁኛ ብቻችሁ ለማንኛውም እንግዲህ ዛሬ በቀለበቱ እንደደረሰ ፕሮግራሙን እያያችሁት ነው። በጣም አሪፍ ፕሮግራም ነበረ። እዚች ጋር አሁን የሩታ ፋሚሊዎች ልትገነዘቡ የሚገባው ነገር ምንድነው? ይሄን ህይወት ሁለቱም ወደውታል፣ ፈቅደውታል። ስለዚህ እኛ በመሀል የምንጣላው ወይም እኔና እናንተ ተቃራኒ የምንሆነው አግባብ አይደለም። እሷም ይሄን ላይ ወዳው ፈቅደው ነው የመረጠችው፣ እሱም እንደዛው ማለት ነው። ስለዚህ አሁን እኛ በጉጉት የምንጠብቀው ደስታን ተቀብላ ከደስታ ጋር ደግሞ ቀለበት እያደረገች ማየት እንፈልጋለን። በቃ እሾክን በሾክ ነው በዩ ሩታ በቃ እሺ በይ በቃ ዛሬ አብርሽ እንደቀወጠው አንቺ ደግሞ ቀወጣችሁት። እንግዲህ ግሬስ ፋሚሊ ለሁለት ተከፍሏል። እኛ ሳንከፋፈል ወደ አንዱ አብርሽ ወደ ቪዲዮ ሲለቅ ወደ አብርሽ
ሩታ ስትለቅ ደግሞ ወደ ሩታ እንደዚህ ፏ ብለን እንሄዳለን ማለት ነው። እና ምን ልላችሁ ፈልጌ ነው መልካም ጋብቻ። አብርሽ እንግዲህ የዛሬ አመት አንዷን አንተም ጠብ እንዳታደርግብን በህግ አምላክ ብለናል። በቃ ብለናል። እኔ ዛሬ አፌን ዘግቼ እነሱን ፕሮግራም ነው የተከታተልኩት። እያያችሁ ነው፣ ምንም አላወራውም። ለዛ ነው 1 ደቂቃ ፍጡኝና ላውራ ያልኩት። በተረፈ በጣም ነው የምታምሩት፣ ይመቻችሁ። አብርሽ ነው የዛሬ አመት አንዷን ብታመጣ አልሰማክም።